አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚች ቀን በኢየሩሳሌም ሀገር ወደሚኖሩ ነቢይ ዕንባቆም የመላእክት አለቃ ቅዱስ ሚካኤል እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወርዶ ተሸክሞ ሳለ ቅዱስ ሚካኤል ዕንባቆም ምግቡን እንደተሸከመው በአናቱ ጠጉር ይዞ ወደ ባቢሎን ሀገር አድርሶ ነቢይ ዳንኤል ወደ አለበት የአንበሶች ጉድጓድ አስገባው። ዳንኤልም ከዚያ ምግብ መገበው። ከዚያም በኋላ ዕንባቆም ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱት ዘንድ ቆመ። ስለዚህም ለከበረ መልአክ የመላእክት አለቃ ቅዱስ ሚካኤል በየወሩ ሁሉ መታሰቢያው እናደርግለት የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከእኛ ጋር ይኖር ለዘላለም አሜን። ዳግመኛ በዚች ዕለት ሃይማኖት የቀና የንጉሥ በዕደ ማርያም ልጅ የኢትዮጵያ ንጉሥ እስክንድሮስ የዕረፍቱ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ጸሎት ይማረን፣ በረከትን ከእኛ ጋር ለዘላለም ትኖር አሜን። ዳግመኛ በዚች ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህ አባት ከእስክንድርያ ሀገር ሰዎች ወገን ነው። የአባቱን ስም አስፋኒዶስ የእናቱን ስም አትናስያ ነው። እሊህም እጅግ ባለጸጎች ነበሩ። ይህም ልጆቹን በመልካም አስተዳደግ አሳደጉት፣ ትምህርትና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በየእውቀቱ ከብዙዎች በላይ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መንኩሶ የዚህም የኃላፊውን ዓለም ጣዕም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትን ተስማምተው ብዙ ትሩፋት ሰሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምን አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚህም በምንኩስና ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶርያ ጻድቅ ሰው ስሙ ሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያ ጴጥሮስና ዮሐንስ አያቸው። ወደ ዮሐንስ አፈወርቅ ገብቶ ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስ ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማይ የተፈታ ይሆናል። በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ከኢየሱስ ክርስቶስ ዘንድ ወደ አንተ ተልከናል። እወቅ፣ እኔም የመንግሥተ ሰማያት መክፈቻ የሰጠሁህ ጴጥሮስ ነኝ። ሁለተኛም እኔ በመጀመሪያ ስብከቴ በከበረ ወንጌል ቃል አስቀድሞ ነበር ያልኩ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ከጌታዬ ከኢየሱስ ክርስቶስ ዘንድ ወገኖች ምእመናን በቀናች ሃይማኖት ታድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲስኮስም ይህ ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናት ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያን መጽሐፍት ብሉያትና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረዶ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልኩም አርአያ ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነስ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባ ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘን ለመስራት ልብን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና። እልፍ አላፋት ትምህርቶችን ተቀብለው ትእዛዝን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥትም ውስጥ የጸና የብርሃን አምድ ትሆናለህና። እነሆ የአንጾኪያ ሊቀ ጳጳስ ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትና ዲያቆናት በማዕረጋቸው የሚያዝዝም አድርገህ የእግዚአብሔር ትእዛዝ ነውና።
አድርግ የእግዚአብሔር ትእዛዝ ነውና ልትተላለፍም አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፍላቲያኖስ ተገልጦ ቅዱስ ዮሐንስ ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ። ከእርሱ ጋር ካህናት አሉ። ይህ ቅዱስ ዮሐንስም ይዞ ቅስና ሾመው። የቆስጠንጢንያ ሊቀ ጳጳሳት ባረፈ ጊዜ ንጉሥ አርቃዲዮስ ልኮ አስመጥቶ ቅዱስ ዮሐንስ በቆስጠንጢንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያትም እንደሚያደርጉት በሊቀ ጵጵስና ስራ ላይ ጸና። ሕይወትነትን ባላቸው ትምህርቶችና ተግሳጾችን ሕዝብን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስታት ወገን ሕግን የሚተላለፍ ሁሉ ይገዛቸዋል። ማንንም አይፈራም፣ ፊት አይቶም አያደላም። የንጉሥ አርቃዲዮስ ሚስት አውዶክስያም ገንዘብ ወዳጅ ስለሆነች የአንዲት ድሃ መበለት ቦታዋ በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መጥታ ንግሥት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋ መልሽላት ብሎ ከብዙ ምክር ጋራ እንድትመለስላት ንግሥት አውዶክስያ ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ስጋውን ደግሞ እንዳትቀበል አውግዞ ለያት። ቁጣና ብስጭትም ተመልክታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለ ተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራኪያ ወደሚባል ደሴት ሰደደችው። ከዚህም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸው። በፊታቸውም ስለ አደረጋቸው ድንቆች ተአምራት ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዲዮስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ተጠበቁ፣ ትእዛዞቹንም ተቀበለ። የከበረ ዮሐንስ በስደት ካልመለስከው በአንተንና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ቅዱስ ዮሐንስ ከስደቱ መለሰው። በተመለሰም ጊዜ የቆስጠንጢንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላ ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያው አረፈ። ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስን በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስ ከስደት እስከምትመልሰው ድረስ ስጋውን ደሙን እንዳትቀበል አውዶክያ አወገዛት። ከዚያም በኋላ የከበረ ዮሐንስ ይመልሱት ዘንድ ንጉሥ ላከ። ግን ሙቶ አገኙት። ስጋውንም ተሸክመው ወደ ቆስጠንጢንያ ከተማ አደረሱት። የከበረ ዮሐንስም በተሰደደባት ሀገር እንዳረፈና ስጋውን ወደ ቆስጠንጢንያ ከተማ እንዳመጡ ወደ አባ ዮናክኒዶስ መልእክት ጽፈው አደረሱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ስጋውን ደሙን እንዳትቀበል ልኮ አውዶክስያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቀት በሆነ ደዌ እግዚአብሔር አሰቃያት። ያድናት ዘንድ ገንዘቧን ለባለ መድኃኒቶቹ ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሂዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌዋም ፈወሳት። ጌታችንም ከስጋው ታላቅ ድንቆች ተአምራት ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዎስ ጋር ተቀምጠው ሳለ ንጉሥ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህ ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያም የበኩር ልጇ እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶች ሴቶች እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስም ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችን የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሷ ሕብር መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃው መስሎ እንደሚታይ ወይን ጠጁ ቢጨምሩ ያንኑ
መስሎ እንደሚታይ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ ቅጠልም ቢሆን ቢገባበት ቅጠሊያ መስሎ እንደሚታይ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሷ ጋር መልኳ ይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶቱም የምታበለጭልጭበት ጊዜ አለ። የለመለም ቅጠል የምትመስልበት ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞ ህብር መልኳ ተወስናለች በአንድ በቀድሞ ህብሯ ተወስናለች መልኳ ተረዳ ማለት ነው አለው። በዚያን ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን የአምላክ እናት የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ ልሳነ ወርቅ ዮሐንስ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከስዕሏ ወጣ። ንጉሥና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርን አመሰግኑ። በዚያን ጊዜ ንጉሥ አዘዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስን ከዚያ ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ለዛም ጸንታ ትኖር አሜን። ዳግመኛ በዚች ቀን በኢየሩሳሌም ሀገር በጎልጎታ ላይ ከፀሐይ በልጦ የሚያበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመባት በታላቅ ቁስጥንጥንያ ልጅ በሚያንሰው በቁስጥንጥንያ ዘመን መንግስት ነው። መገለጡ የሆነው ከቀኑ በ6 ሰዓት ነው። የመስቀሉን ብርሃን የፀሐይ ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩ ዘንድ ከቦታው ሁሉ ይወጡ ነበር። አባ ቄርሎስም እንዲህ የሚል መልእክት ወደ ንጉሥ ቆስጠንጢኖስ ሲልክ፣ ንጉሥ ሆይ እወቅ፣ አስተውል። በከበረ አባትህ በጽድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመንህ በቀራንዮ ላይ የብርሃን መስቀል የፀሐይን ብርሃን ሸፈነው። የክብር ባለቤት የሆነ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ አለው። ሁለተኛም በዚህች ደብዳቤ እንዲህ አለው፣ ንጉሥ ሆይ ከከፍተኛና ከረከሰች ከአርዮስ ሃይማኖት ተጠበቅ። የሚያምኑባትም አትቀበላቸውም፣ በምን አትሳተፋቸውም። ከዚህም በኋላ አባ ቄርሎስ የከበረ መስቀል በተገለጸለት ጊዜ በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸና እምነት የምንማጸንበት ጊዜ ለእግዚአብሔር በመስቀሉ ላዳነን በከበረ ደሙ ፈሳሽነት ላነጸን ምስጋና ይሁን፣ ዛሬም ከሚጣላን ሁሉ ይጠብቀን ይቅር ይበለን ለዘላለሙ አሜን። ዳግመኛ በዚህች ዕለት ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለም ጸንታ ትኖር አሜን። ዳግመኛ በዚህች ዕለት የመላልኤል ልጅ የያሬድ የዕረፍቱ መታሰቢያ ነው። ያሬድም 132 ዓመት ኑሮ ሄኖክን ወለደው። ሄኖክን ከወለደው በኋላ 800 ዓመት ኖረ። ወንዶችና ሴቶች ልጆችን ወለደ። መላው ዘመኑም 962 ዓመት ሆነው። በዕለተ ዓርብም በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችን በረከታቸው ከእኛ ጋር ለዘላለም ጸንቶ ይኖር አሜን። ዳግመኛ በዚች ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የሥጋ ፍልሰት ሆነ። የፍልሰቱን ምክንያት በ56 ዓመት ከዋሻ ውስጥ ወደ አነጹሉህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምር አድርጎ ዕውራን አዩ፣ አንካሶችም ተካክለው። ይህንን በወራሴ መንበር በአባ ሕዝቅያስ ዘመን ሆነ። ዕለቱም ግንቦት 12 ነው። ለእግዚአብሔር ምስጋና ይሁን። እኛንም ተጋዳይ በሆነ ሰው በጻድቁ አባታችን ተክለ ሃይማኖት ጌታን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን አሜን። ዳግመኛ በዚች ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን 17ኛ
ቆጠር የሆነ የደብረ ሊባኖስ መምህር ክቡር አባ አብርሃም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን ለዘላለሙ አሜን። የወደቀ የነጠበን በአፈ ሥጋ መላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ኅድግ ለነ አበሳይነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአክዓት መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ለተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረት ወእንተነ ኀብ ፍቅር ኢየሱስ ክርስቶስ ከመ ይስረን ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።